እግዚአብሔር ምንም አይነት ክፉ እንዲነካህ አልፈልግም። ምንም አይነት ነገር ነው አጠገብህ አይድረስ። በእውነት ለብዙ ህፃናት ለብዙ ልጆች ደከመኝ ሰለቸኝ ሳትል ሌሊት ሳተኛ እንቅልፍ ሳተኛ እየደከምክ በእውነት እድሜ ይርዘም። በቃኔ የምስራች ተሰማ። የእናትና የልጅ እንባ ወደ ደስታና ሳቅ ተቀየረ። አያትና አክስቷ የጨከኑባትና ጎዳና እንድትወድቅ የገፏት በቅርቡ በሞት የተለየው የአርቲስት ወንደሰን አውራሪስ ልጅ ዶክተር አብይ አለውልሽ ብሏታል። ስጋ የጣለውን ባዳ አነሳው። ሁላችሁም አመስግኑ። በወንድዬ ባለቤት ቺኬ የመሰለች ልጁ ገና ብዙ ነገር እናደርጋለን። ዶክተር አብይ እድሜና ጤና ይስጥልኝ። ከስጋ ዘመድ ጥሬ ስጋ እወዳለው እንዳለው ሰውዬ ሆነ። የአርቲስቱ የቤተሰብ ግፍ በደጋግ ኢትዮጵያውያን ግን የእናትና ልጅ እንባ እየታበሰ ይገኛል። የበርካታ ኢትዮጵያውያን ህፃናትና አዋቂዎችን ደስታና ሳቅ የመለሰው ዶክተር አብይ የአርቲስት ወንደሰን ልጅንም ሕክምናን ያለምንም ክፍያ በነፃ ፈጽሟል። ኢትዮጵያ እንደዚህ አይነት ልጅ በማፍራቷ ልንኮራ ልንደሰትም ይገባናል። በቃ በጎ አድራጎት ለዚህ ሁሉ ህዝብ ቆመ ደከመኝ ሳትል ሞር በጣም መናገር የምፈልገው ደግሞ ለልጆች ያለ ትሪትመንት መጀመሪያ ተሸክመ ልጆቹን አጫውተ እኔ ስላንተ እውነት እጅግ በጣም መግለጽ ያቀተኛል። እውነት በጣም እድሜና ጤና ይስጠን። እኔ በጣም ዶክተር እድሜና ጤና። ብርቱ ወዳጁ አርቲስት ዳኒ አፍሪካም ከእናትና ልጅ ጎን በመሆን የጓደኝነቱን ኃላፊነት እየተወጣና እየፈጸመ ይገኛል። ብዙዎች ካዘኑ በኋላ ከዚህ ቤተሰብ ተሰናብተው ቢርቁም ዳኒ አፍሪካ ግን አሁንም ከጓደኛው ሚስትና ልጅ ሊርቅ አልፈቀደም። በሚያስፈልጋቸው ሁሉ አብሯቸው ሁሉንም ነገር እያደረገ ይገኛል። ከቀናት በፊት የአርቲስት ወንደሰን ሚስትና ልጁ ከ10 ዓመት በላይ ውጭ ሀገር ቆይተው ሊያውም አሜሪካ በመጡት እናቱና እህቱ ከቤት ተባረው ሜዳ ላይ ወጥተው እያለቀሱ ነበር። በተለይም ሁለቱም ካለባቸው የጤና ችግር አንጻር እጅግ ሰቆቃ ውስጥ ነበሩ። ታዲያ አሁን ትልቅ የምስራች ተሰምቷል። ዶክተር አብይ ለልጁ ሕክምና ራሱ በእጆቹ አድርጎላታል። አርቲስት ኮሜዲያን ወንደሰን አውራሪስ ሕይወቱ ስታልፍ የመጨረሻ ቃሉ የነበረው ልጄን አደራ ነበር። ይህን አደራ ግን የገዛ እናቱና እህቱ መቀበል ማክበርም አልቻሉም። ይህንን እያደረጉ ያሉት ጓደኞቹና ደጋግ ኢትዮጵያውያን ናቸው። ከ10 ዓመት በላይ አሜሪካ የነበሩት እናቱና እህቱ ሚስቱን አያውቋትም። እሱ ሲያገባ እነሱ አሜሪካ ነበሩ። ልጅም ሲወልድ ልጁን አያውቋትም። ወንደሰን በሕይወት እያለ ረድተውትም አያውቁም። የሚኖርበት የቀበሌ ቤትን እንኳን ራሱ ከሚያገኛት ጥቂት ነገር ቀንሶ አድሶ ራሱን ጠብቆ ነው ከሚስቱና ከልጁ ጋር የኖረው። እናትና እህቱ በምቹዋና በተንደላቀቀችው ሀገር አሜሪካ ተቀምጠው ልጃቸውን ዞር ብለው አላዩትም ነበር። ሞተ ሲባል ግን እኛ ሳንመጣ እንዳይቀበር አሉ። ብዙዎችም እነዚህ ሁለት ሰዎች ሐዘኑ ምን ያህል ቢጎዳቸው ነው ለዚያውም ከ12 ዓመት በላይ ያላዩት ልጃቸውን እህቱም ወንድሟ እየናፈቃቸው ነው። እናትም በልጃቸው ናፍቆት ተጎድተዋል። በመሞቱ አዝነው ነው የመጡት ወይም እኛ ሳንመጣ እንዳይቀበር ያሉት ሲሉ ነበር። ሲመጡስ ምን ይሰማቸው ይሆን? ምን ያህል
ያዝኑ ሲሆን ሐዘኑንስ እንዴት መቋቋም ይችሉ ይሆን እያለ ህዝብ ለሁለቱም ሲጨነቅ ሲጠበብ ነበር። ሁለቱ ግን ዓላማቸው ሌላ ነበር። ለቀብር ከደረሱ በኋላ ሰልስቱን እንኳን ሳታውጣ የልጃቸውን ሚስት የገዛ ስጋቸውን ልጁን ከቤት አባረው ጎዳና ላይ ጣሏቸው። እንደዚህ አይነት እናት እንደዚች አይነት እህት አለ ወይ አስባሉ። የጭካኔያቸውን ጥግም አሳዩ። ልጃቸው የሞተባቸው እናት የሚኖራቸው ቀሪ ሀብት የልጅ ልጃቸው መሆን ሲገባት ሊሳሱላት እንደ አይናቸው ብሌን ሊመለከቷት ሲገባቸው ከእናቷ ጋር እጇን አያይዘው ከቤታቸው አባረሯት። አሜሪካ ስለተኖረ ብቻ የተሻለ ሐሳቢ መሆን እንደማይቻል አረመኔያዊ ባህሪ ሀገር እንደማይመርጥ በግልጽ በአደባባይ ያሳዩ። እንደነሱ ሐሳብ እናትና ልጅ ጎዳና ወጥተው የሚበሉት የሚጠጡት አጥተው እንዲሞቱ ነበር። ነገር ግን የኢትዮጵያ ማህፀን ያፈራቻቸው ወርቅ ልጆች የእናትና የልጅ ደስታን መልሰዋል። ከነዚህ ውስጥ አንዱ ደግሞ ዶክተር አብይ ነው። በሀገራችን አሉ ከሚባሉ የአንገት በላይ ስፔሻሊስቶች አንዱ የሆነው ወጣቱ ዶክተር አብይ የአርቲስትና ኮሜዲያን ወንደሰን አሯሪስ ልጅን ሕክምና በራሱ ወጪ ሸፍኖ በነፃ አክሟታል። እሱ ሲያገባ ሽማግሌ ሆኖ የላከውና የነበራቸው የጓደኝነት ህይወት ከ10 ዓመታት በላይ የዘለቀው የአርቲስት ኮሜዲያን ወንደሰን አውራሪስ ጓደኛ የሆነው ዳኒ አፍሪካ በዚህ ሰዓት እናትና ልጅ በሄዱበት በመሄድ ባቀኑበት በማቅናት ትክክለኛ የጓደኝነት ነጸብራቅ ሆኗል። በዚህ ጊዜ እንደዚህ አይነት ጓደኛስ ከወዴት ይገኛል? ዳኒ የወንደሰን ህልፈት ከተሰማ ጀምሮ የቀብሩ ስነ ስርዓት ላይም ጭምር ሁኔታው እጅግ ልብ ይሰብር ነበር። እውነተኛ ወዳጁን እንዳጣ ሁኔታው ያስታውቅም ነበር። 3 ቀን 7 ቀን ተብሎ ጓደኛ ከተበተነ በኋላ ግን ዳኒ አፍሪካ የጓደኛውን ሚስትና ልጅ ጥሎ የራሱን ህይወት ለመቀጠል አልፈቀደም። በሚያስፈልጋቸው ሁሉ አብሮ በመሆን መከታ እየሆናቸው ይገኛል። ዳኒ አፍሪካን ሊመሰገን ይገባዋል። የልጃቸውንና የወንድሟን ሚስት ልጅ የናጠጡ ሀብታም ዲያስፖራ ሆነው ከቀበሌ ቤት ያባረሩት እናትና እህት ግን እውነተኛ እንቅልፍ የተኙ ሲሆን አጥንቱስ እሾህ ሆኖ አይወጋቸውም። ኢትዮጵያን ካዩት ጭምር ከ12 ዓመት በላይ የሆናቸው ገንዘብ እስከ ጥግ ያላቸው አይደለም አንድ ይቅርና 5 እና 6 ቤት መስራት አቅም ያላቸው እነዚህ የወንደሰን እናትና እህት የልጃቸው ሚስትና ልጅ የሚኖሩበትን የቀበሌ ቤት እንደ ሀብት ቆጥረው እምነታቸውን በሉ። አሁን የሰፈሩ ሰውም አገለላቸው። ከልጅ እምነት ከልጅ ቃል መብላት ሌላ ምን የከበደስ ነገር አለ? በህይወት እያለ ያረዱት ያላሳከሙት ህይወቱ ሲያልፍ እንኳን የሚወዷቸውን ነገሮች ቢተውለትስ ምን ችግር አለ? ለሱ ለስጋቸው ለልጃቸው ሊያውም ለልጃቸው ልጅ አንድ የቀበሌ ቤት መተውስ በህይወታቸው ላይ ምን ይጨምርላቸዋል? በርካቶች የተቆጡበት ጉዳይ ነበር። አሁን ግን ምስጋና ለዶክተር አብይ ይግባና የልጁ የህክምና ወጪ ተሸፍኖ ልጁ ህክምና አድርጋለች። ይህ ትልቅ የምስራች ነው። አመሰግናለሁ። እግዚአብሔር ያክብርልኝ።